ሰሚራ ሰሚራ አለሽ? ሰላም ነው። እንኳን ደህና መጣሽ። እንኳን አብሮ ቆየን። መልካም። መውሊድ ታከብሪያለሽ? አላከብርም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እኔን ከወደዳችሁ ሱናዬን ተከተሉ እንጂ ልደቴን አክብሩ አላሉም። ኦኬ። መውሊድ የሚያከብሩ ሙስሊም ናቸው ነኝ ይላሉ። በስራቸው የሚጠይቃቸው አላህ ሱብሃነሁ ወተዓላ ነው። እሺ፣ አላህ አለው ብለሽ ነው የምታምኚው? ከአርሽ በላይ ከአርሽ በላይ አይደለም ብለው የሚያምኑትን ምን ብለሽ ታምኛለሽ? በቃ እነሱንም አላህ ነው የሚጠይቃቸው። ምክንያቱም እነሱ በቁርአን ስለሚመሩ የሁሉም አሁን ለምሳሌ እኔ ከሌላ እምነት ነው የመጣሁት። ስለዚህ ያ ሰው ሄደ ብዬ ወይም መጥፎ አመለከ ማለት አልችልም። እኔ ግን ማመልከውን ነው የራሴን ነው የምከተለው። ኦኬ። ስለዚህ ሙስሊም ናቸው ሙስሊም አይደሉም ብለሽ ነው የምትከተያቸው እነሱ? እኔ እንጃ፣ እኔ ሙስሊም አይደሉም አልልም። እኔ ግን ባለ አንድነትና በነብያችን ሰለላሁ ዐለይሂ ወሰለም መመሪያ ነው የምከተለው የራሴም ማለት ነው። ኦኬ። እስኪ አንዴ ላውራት። እፎይ ቀጥይ። ሳሚራ አቤት። ይሰማሻል? አዎ ይሰማል። ከሌላ እምነት ነው ወደዚህ የመጣት ነው ያልሽው? ምን አልሽ? ከሌላ እምነት ነው ወደዛ የሄድሽው? ከሌላ እምነት ነው የመጣሁት። ከሌላ እንደ ያልሽው? ከየት ከሌላ ቤተ እምነት? ከሌላ እምነት ነው የመጣሁት። ከሌላ ያኔ እንትን ሙስሊም ካልሆነ እምነት ነው ወደ ሙስሊም የመጣሁት። አልሐምዱሊላህ። ምን ነበር እምነትሽ? ኦርቶዶክስ። ኦርቶዶክስ ማይከፍ በይሲ። ኦኬ። ተምረሽ ነው የሄድሽው? ኦርቶዶክስ ነበርሽ? ኦርቶዶክስ ነበርኩኝ። ከዛ በኋላ ወደ እስልምና አልሐምዱሊላህ ረብል ዓለሚን። የኦርቶዶክስን ዶግማዎች ንገሪኝ እስኪ፣ ሪከርድ አድርጉት። የኦርቶዶክስ ምን ዶግማን ንገሪኝ እስኪ፣ ስንት ናቸው? ምን ናቸው? ኦርቶዶክስ ኢሳን አለይሂ ሰላም አምላክ ብለው ነው የሚያመልኩት። እኛ ደግሞ አምላክ ብለን አይደለም ነብይ ነው ብለን ነው የምናመልከው። አልጠየኩሽም። የእኛን ዶግማ ንገሪና አልኩሽ። ቀላል ጥያቄ። ዶግማ ማለት አልገባኝም። ዶግማ አታውቂም? ለእኔ ኢሳ አለይሂ ሰላም እግዚአብሔር፣ ማርያም እሱ በእነሱ ነው እንጂ የማውቀው ዶግማ የሚባል ነገር አላውቅም። እና ኢሳ አለይሂ ሰላም ነብይ እንደሆነ ደግሞ በፎቶ በምናምን እንደዚህ ነው። አሁን ቤተሰቦች በጠቅላላ ክርስቲያን ናቸው። ግን የእነሱንም አከብር እንትን እላለሁ፣ ሪስፔክት አደርጋለሁ። ግን አልሐምዱሊላህ እኔ ሙስሊም ነኝ። ማን ነው ክርስትና ስምሽ? ማን ነበር? ሙሉ ፋንታይ። መሳቅ አይቻልም። መብታቸው ነው። ተዋቸው ይሳቁ፣ መብታቸው ነው። መሳቅ እኮ ችግር የለውም። ሁሉም ሰው ሙሉ ፋንታይ ነው ያሉሽ? ሁሉም ሰው እንኳን ክርስትና እሳትንም ማምለክ ይችላል። ኖ ክርስትና ስትነሺ ማን ነው ያሉሽ ብዬ ነው የጠየኩሽ። ስምሽ አስቆይ ነው። ወለተ ማርያም ማለት ነው። እንደዛ ብትይ ይሻል ነበር። የኔ ኖርማል ስም የምትለኝ መስሎኝ ነው። አይባልም። ሙሉ ፋንታይ ብሎ ክርስትና ስም የለም። ኖ ወለተ ማርያም ነው የክርስትና ስም። መልካም። ስለዚህ ዶግማዎችን አታውቂም። እስቲ ስለ ስላሴ ንገሪኝ እስቲ፣ ክርስቲያን ከነበርሽ። ኦኬ። ስላሴ አንድም ሶስትም ናቸው፣ በአካል በስጋና በግብር በለው። በስጋ ምንድን ነበር እስቲ አብራሪው? ለአንድም ሶስትም እንደሆኑ ነው የማውቀው። እስቲ በስጋ ምንድን ነው እሱ? ወላሂ እኔ እንደዛ ነበረ በብዛት እንትን አላውቅም። ግን በስም በአካል በግብር አንድ ሶስት እንደሆኑ ነው የማውቀው። ምን አንድም ሶስትም ናቸው የሚሉትን ብቻ ነው የማውቀው። በስጋም በግብር በአንድም ሶስትም እኔ እንደዛ ነው የሚያስተምሩን። እኛ እንደዛ ብሎ አላስተማሩሽም? እንደዛ አይነት አስተምሮ የለም ሲጀምር። እኔ እንደዛ ነው የተማርኩት። የለም እንደዛ አይነት። እስቲ ሚስጥረ ጥምቀት ማለት ምን ማለት ነው?
ትንሲባኒ ጃ ሚስጥረ ጥምቀት ምናምን አላውቅም፣ ግን አልሐምዱሊላህ ረብል ዓለሚን። ሚስጥረ ቁርባን ምን ማለት ነው? ይሄ እኮ ቀላል መሰረታዊ ጥያቄ ነው እየጠየኩሽ ያለሁት፣ ቀላል ጥያቄ ማለት ነው። አላውቅም። ስለዚህ ክርስትና ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት በኢሳ አለይሂ ሰላም የሚመራ ማለት ነው አይደለም? ነው እኔ እንደዛ ነው። ክርስቲያን ማለት ኦርቶዶክስ ማለት ነው። በቃ አይ ምንም ታውቂው ነገር የለም። ሲጀመር ክርስቲያን አልሐምዱሊላህ ረብል ዓለሚን። እናንተንም አላህ ወደ እውነት ነው። አላህ ጣዖት ነው ሲጀመር። ተረጋጊ። ተመልኪው አላህ ጣዖት ነው። መሰረታዊ ጥያቄዎች እንኳን አንዱን የምታውቂው ነገር የለም። ከናፊ ጥያቄ ለማምለጥ ስትይ ወደ ኦርቶዶክስ ተለጠፍሽ ማለት ነው። ዋብያ ውሸት የተፈቀደላችሁ ስለሆነ በደቂቃ ውስጥ አዋረድኩሽ ማለት ነው። ከዚህ በላይ እንዳዋረድሽ ትፈልጊያለሽ? 100 ጥያቄ ጠይቄሽ 100ንም ስተሽ ትወጫለሽ። የጠየቅኩሽ አሁን ቀላልና መሰረታዊ ጥያቄዎች ናቸው። ማንኛውም ክርስቲያን ሊያውቃቸው የሚገቡ ማለት ነው። ማንኛውም ክርስቲያን የሚያውቃቸው ከልጅነታችን ጀምረን የምናውቃቸው ማለት ነው። አይደለም ይሄ ትክክለኛ ኮሮኒ ያልኩ። እስልምናና ክርስትና እኮ ሲጀመር አይገናኝም። እኔ ይገናኛል ደግሞ እስልምና ደግሞ አላህ የወደደው ብቻ ነው የሚሰጠው። ወላሂ እዚህ ጋር እኔ እኮ ከሌላ እምነት ነው ወደዛ የመጣው ስትል ለዛ ነው ላዋራት የፈለኩት። ያው ስለሚፈቀድ ነው፣ ችግር የለውም። ዋብያዎች ነው ወላሂ እኔ ከሌላ እምነት ነው የመጣሁት። ወላሂ አልሐምዱሊላህ እኮ ልነግርሽ የፈለኩት ወደ እስልምና አልሄድሽም ነው። አልገባሽም? ወደ እስልምና አልሐምዱሊላህ መጥቻለሁ። አልሐምዱሊላህ ረብል ዓለሚን መስሎት ነው አልሄድሽም። አልገባሽም? ናፊ ሙስሊም አይደለሽም ሳሚራ እያለችሽ ነው። አላህ እጅ አለው የለውም? አላህ እጅ አለው እጅ አለው የለውም? እኔ አላህ ሰማይና አርሽ ሰማይ እንዳለንና ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ነው ማመን። ትሆንሽን ቀንሺ፣ ቀዝቀዝ በይ፣ ተረጋጊ። ቤቱ እውቀት ያላቸው ሰዎች የሚያወሩበት ስለሆነ ከስር ላሉት ጭንቅላታቸው ጆሯቸው እንጠነቀቃለን። ስለዚህ አንቺም እንደዛ ታስቢና ትልልቅ ሰዎች በእውቀትም በእድሜም ስላሉ ለነሱ ብለሽ ምጠይቅሽን አስተውለሽ መልሺ። አላህ ሁለት ቀኝ እጅ አለው የለውም? ሁለት እጅ አለው የለውም? እኔ አሁን አዲስ ሰለምቲ ስለሆንኩ ቀስ እያልኩን እሱን እማራለሁ እነሱ ጋር። ስለዚህ ስለ አላህ ሳታውቂ ነው የሰለምቲ? አላህማ ሰማይና ምድርን ሁሉን የፈጠረ ነው። አትጩሂ፣ ቶንሽን ቀንሺ፣ መሬት ነኪ። ምን የሚያስጨው ነገር ተናግሬያለሁ እንዴ? ተቆጥቻታለሁ? ሁሉንም የፈጠረ እንደሆነ ነው የማውቀው እንጂ እግር እጅ እንዳለው ምናምን አላውቅም። ቆይ አምላኩ አሁን እጅ እግር ይኑረው ሳታውቅ ሁሉንም የፈጠረ ነው ትላለች። ቆይ አዳምጪ። ቢያንስ የፈጠራት አካል እጅ እግር ይኑረው አይኑረው አታውቅም፣ ግን ሰማይና ምድር የፈጠረኝ ነው ብላ የምትከተለውን አካል እሱ ነው ትላለች። አካል ይኑረው አይኑረው እንኳን አካል ጎዶሎ ይሁን አካል ሙሉ ይሁን አታውቅም፣ ግን እሱ ነው ትላለች። ሁሉም ነገር የጠራ ነው። ሱብሃንአላህ። ሰሚራ የምታመልከው እንደዛ ማለት ስላለ መግለጽ አንችልም። እሱ የተብቃቃ ነው። ተረጋጊ። የምጠይቅሽን ብቻ መልሺ። ዋብያዎች መዋረድ ስለማይሰለቻችሁ 2000 ሰዎች ታዘቧት። ትጮሃለች። ፓኒክ የምታደርገው ለምንድን ነው? መንፈሷ እየተረበሸ ስለሆነ ነው። አልሐምዱሊላህ ያልተረበሸም ወላሂ አልሐምዱሊላህ። የምታመልኪው አምላክ አላህ ያልሽው ከአርሽ በላይ ያለው ከአርሽ በላይ ነው ያልሽኝ? አርሽ አዎ። ኦኬ ምኑ ነው ከአርሽ በላይ ያለው? አላህ ሱብሃነሁ ወተዓላ ነው። ምኑ? አላህ ሱብሃነሁ ወተዓላ ከአርሽ በላይ ነኝ ብሎ ራሱን ገልጿል። ምኑ? አላህ ነው ሱብሃንአላህ። ኦኬ ስለዚህ አካል አለው አላህ? አካሉ ነው? እኔ አካሉ እሱ እንደገለጸው ነው እንጂ እኔ እንደዚህ ነው ብዬ መግለጽ አልችልም። አላህ ራሱ እንደገለጸው። እሺ አካል አለው የለውም? እሱን አላውቅም። እሺ አይን አለው የለውም? አርሽ አይንማ እስከሌለው ያየናል እኮ እያንዳንዱ አሁን ማውራውንም ሁላ እያየን ነው። እንዴት ነው? ስለዚህ በክፍል አይን ነው የሚያይሽ? ይሄ ሰማይና ምድርን ሁላ የሚቆጣጠር ሱብሃንአላህ እሱ ነው። ስለዚህ አይን አለው ማለት ነው። እንዴት የለውም? አይን ስላለው ነው በራህመቱ ውስጥ አሁን ያስቀመጠን። እሺ ጆሮስ አለው? ይሰማል? አዎ ይሰማል። አይሰማም አልጠየቅኩሽም። ጆሮ አለው የለውም? ክፍል አካል ጆሮ አለው? ይሰማል፣ ያየናል፣ ይመለከተናል። እያንዳንዱ
እኔ ሰማል ላይ ሰማም ደንቆሮ ነው አይደለም ብዬ አልጠየኩሽም እህታችን። እና ጆሮ ካለው እኮ ያው ግዴታ ይሰማል፣ አይን ካለው ደግሞ ያያል ማለት ነው። መልካም ጭንቅላት አለው? እሱን አላውቅም እኔ ገና ተማሪ ነኝ፣ አልተማርኩም። ያልተማርኩትን ነገር አልችልም። አይ አምላኳ ጭንቅላት ይኑረው አይኑረው አታውቅም። እግርስ አለው አላህ? እንደኛ እኮ አይደለም ያንገ እንደኛ እንደ ሰው መግለጽ አልችልም። የጠየኩሽን ብቻ ስለ አምላኳ ሙሉ ሳትማር ነው ሰለምኩ የምትለን። እግር አለው የለውም? አለ እኔ እንደዚህ አይቼ ለይቼ ጭንቅላት አለ ለይቼ ማወቅ ይችላል። ሰሚራ ሄደሽ ነክተሽ አይተሽ አላልኩም። አምላክሽ ታጣቂ ነው የምትቀባጠሪው እኮ። አውቄ ነው። አልሐምዱሊላህ ረብል ዓለሚን የተጠየቅሽው ስለወደደኝ ነው የጠራኝ ወደዛ። መልሽ ስለወደደሽ አይደለም ጭንቅላት የሌለው አላህ እስልምና ለወደደ ብቻ ነው የሚሰጠው። ዱንያ ለፈለገ ይሰጣል። አልሐምዱሊላህ አላህ እግር አለው ጭንቅላት የለውም አታውቅም። የምታመልከው አካል እንግዲህ እንደዚህ አይነቶቹ ናቸው። ፕሊስ ተረጋጊ፣ አሁን ፓኒክ እንዳታደርጊ። ስለዚህ ወደ ቶፒካችን እንመለስና ሀባሾች ሙስሊም ናቸው? ወላሂ ሀባሾች ሙስሊም ይሁኑ አይሁኑ አላውቅም። ምክንያቱም በቁርአንና በአላህ በነብይ ሰለላሁ ዐለይሂ ወሰለም የሚመሩ ከሆነ ሙስሊሞች ናቸው። በዛ ነው ቴንኪው። ነብይሽ 73 ቦታ እስልምና ይከፋፈላል፣ 72ቱ ገሃነም ይገባሉ፣ አንዱ ብቻ ሲቀር ብሏል። ገሃነም ከሚገቡት ያንቺ ግሩፕ ሊሆን ይችላል? እሱ አላህ ሱብሃነሁ ወተዓላ ነው የሚያውቀው። ብዙ ወንጀል ቢሰራ ማለት ነው በረህመቱ እናመሰግናለን። አላህ ነው የሚያውቀው። ገሃነም ከሚገቡት ግሩፕ ልትሆን እንደምትችል እያመነች ነው ዋብያ የምትከተለው። ናፊ ልጠይቅሽ ይህን ጥያቄ 73 ቦታ ይከፋፈላሉ፣ 72ቱ የገሃነም ናቸው ብለዋል። የገሃነም ከሚገቡት ውስጥ ናቸው ሀባሾች? አይደለንም። ሳሚራ ግን አታውቀውም። ገሃነም ከሚገቡት ሰሚራ አልሰለመችም እኮ እኔ ልነግራት ነው። አልሰለመችም። እስልምናን ከፈለግሽ ከትክክለኛ ሙስሊሞች ተማሪ። አልሐምዱሊላህ ስለሰለምኩማስ ነው ሙስሊም ነው የምለው። ይሄ መካርሽ በላይ ነው። በአይኑ ነው የሚያየው፣ በጆሮ ስላለው ነው የሚሰማ ምቱ። ይሄ የእስልምና ይሰማል ሲለኝ ይሰማል። ባይሰማን ነው እንዴ? አሁንም እያንዳንዱ የምንናገረውን እኮ ይሰማናል። አላህ መስማቱን እና ለመስማቱን አይደለም የጠየቀሽ። ጆሮ አለው አይን አለው ብሎ ይሰማል ነው ያልኩት። ያያል፣ ያየናል። እያንዳንዱ ስራችን ጆሮ ስላለው አይደል እንደ የሰማ ነው ያልሽው እኮ። ጆሮ ስላለው ነው አይደል እንደ የሰማው ነው ያልሽው። ሱብሃንአላህ እኔ ስለ አካላቱን አላውቅም፣ ምክንያቱም አልተማርኩም። ከተማርኩ ነው አንድ ሰው እኮ ነይ ተማሪ ነይና እናስተምርሽ። ከትክክለኛ ሙስሊሞች ተማሪ እንትና ይሄ ምንድነው መውሊድ ምናምን ታከብራላችሁ። እኔ ደግሞ እሱን አልከተልም። ታዲያ መውሊድ አክብረሽ አላህ ለምሳያ የለውም ብታይ አይሻልም እንደ መውሊድን አላከብርም ብለሽ የሚወጣ የሚወርድን አይን ጆሮ ያለው ብለሽ ገጣጥመሽ አካል ያለውን ከምታመልክ አይን ጆሮ አለው ሳይሆን አይን ያለ ያየናል። አይን ከሌለው እንዴት ያየናል? ሱብሃንአላህ እሱን አላውቅም። ግን እሱና ነይነ ተማሪ የሚልሽ እኮ ፈጣሪ ያለ አይን ያል ወይስ አይን የሚሉን ነይነ ተማሪ ያስተምሩን። አልሐምዱሊላህ ረብል ዓለሚን። በቃ እንግዲህ ስላለ ገና ታልተማረች አትፍረዱባት። ገና አዲስ ከሆነች አዲስ ነው የሰለምሽው? አዎ አዲስ ነኝ። እፎይ ኧረ አላሰለመችም። የሰለምሽው አትበሉ፣ የቀየርሽው በሏት። ሃይማኖትሽን የቀየርሽው በቅርብ ጊዜ ነው። ምን ማለት ነው ናፊ? አይ መቼ ነው ወሮሻል? የቀየረችው እንጂ ያሰለመችው አይደለም። እናቴ አንቺንም አላህ ሂዳያ ይስጥሽ። እንደዛ ይባል። አላህ ሲጀመር የመረጠው ነው እስልምና የሚሰጠው። አልሐምዱሊላህ ወሮሻል እኮ እስካሁን አልመረጠሽም፣ አልሰጠሽም። ናፊ አትረብሽ። ናፊ ወሮኖሻል? እስታው መማር ነበረባት። ወር ከሞላት እኮ ታሰምሪያታለሽ። ካልሆነ ሳሚራ አቤት። እፎይ ወሮኖሻል? ከሰለምሽ እየሆነኝ ነው። ወር ሊሆንሽ ነው? 2 ወር ይሆንሻል ነው? 1 ወር ገና አልሆነሽም? 2 ወር ሊሆነኝ ነው እንጂ። ኦኬ 2 ወር አልሞላሽም? አልሞላኝም። ውርደቷን አሁን አሳያት። ክርስቲያን ወራዳ
ፕሮፋይሏ ውስጥ ግባና አሳያት። 2 ወር ሊሞላኝ ነው ገና አልሞላኝም። 2 ወር ብላለች ከሰለመች። ወራዳ ዋብያ ኔትወርክ ትንሽ ያዘኝ። መክፈት ትችላለህ ወይ አንተ? ሜይ ቢ እኔ መክፈት አልችልም። ከ3 ዓመት በፊት ነው የለቀቀችው። ፕሮፋይሏ ላይ እስልምና ነች። አንዴ ቆይ ላሳያቸው። ኔትወርክ የዋብያ ታርጋ ኦልዌይስ ውሸት፣ ወራዶች፣ ቆሻሾች ውስታዞቻቸው በሙሉ ፕሮፋይሏን እየገባችሁ እዩት። ዋብያ ውርደትና ውሸት ካባቸው ነው። ወራዶች እና ቆሻሾች ናቸው ዋብዮች። ያለ ውሸት አይቆሙም። አልሐምዱሊላህ እኛ ወረዳ አይደለንም፣ ምንም አይደለንም። ቆይ ክርስቲያን ምንድን ነው መክፈት አልችልም? ምን አገባ? ተማር አንተ ራሱ መማር ያስፈልጋል። ተማር ትላለች እንዴ ደግሞ ወራዳ። አየሽው አይደለ ፕሮፋይሏን? ያው ተከፍቶልሻል። ተረጋጊ ላይ ይቀመጥ። እሱ ተረጋጊ፣ አዳምጪ። ገና 2 ወር አልሞላኝም ያለችው ሴትዮ ዓመተ ምሕረቱን አሳይ። አዳምጪ 2023 አሁን ስንት ዓመተ ምሕረት ነን? ከስር ጻፉ። አዳምጪ፣ ቆይ አዳምጪ፣ ኮመንት ጻፉልን። አሁን 2000 ስንት ነን? ስማ እፎይ፣ መቼ ልቀበል አታውቅም አንተ። አዳምጪ፣ መቼ ልቀበል አታውቅም ትለኛለች። እንደገና 2 ወር አልሞላኝም ብለሻል። ሪካርድ አድርጉትና ላኩላቸው። ዋብያ ወራዳ ነው፣ ውሸታም ነው። የዋብያ ታርጋው መገለጫው ውሸት ነው። ከሰለምኩኝ ገና 2 ወር አልሞላኝም ያለች ሴትዮ ፕሮፋይሏ ሙሉ ከዛሬ 3 ዓመት በፊት የተላከ ነው። ወደ ያን ጥቁር ድንጋይ ላሺ ኢዴት ሆን ብዬ ነው ያዛኩሽ፣ እየዋሸችኝ ማለት ነው። የዛሬ 3 ዓመት የተለቀቀ ቪዲዮዎቿ እንዳለ እስልምና ነው። ገና ከሰለምኩ አሁን 2 ወር እንኳን አልሞላኝም ትለናለች ደግሞ መታ። በቃ እንደዚህ አይነት ውርደትን በዘራቸው ያደርስ እንዳለ የጠየኳትን ስህተት ነው። ክርስቲያን ውስጥ ሆና እስልምናን እየተማኘች ለቃ ይሆናል። በጣም 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 አጽንኦት ሰጥቼ እኮ ጠየኳት። መማር የጀመርሽው መቼ ነው አልኳት። በመጀመሪያ ሰምተሽ ከሆነ 2 ወር ሆኖሻል አልኳት። አልሆነኝም ገና ነው አለች። አልተማርኩም ማለት እሺ፣ ወደ እስልምና ሴርሽው አልኳት። ወይም ደግሞ ውሸቷን ሲጀመር ገና 2 ወር አልሞላኝም አለች። 2 ወር ሆኖሻል ስላት አልሞላኝም እንጂ ገና አለች። ትምህርቱንም ነው የጠየኳት። እኔ ምን ያራዳ እኔ ምን የመሆኝ ይመስልሻለሁ? እንደዚህ አይነት ማዋረድ በጣም ደስ ይለኛል። ሙናዬ ለምን መሰለሽ? አንቺ ጨዋት መስኛለሽ። ውሸት ይመችሻል። እኔ ውሸታም በጣም ነው የምጠላው። ከውሸታም የሚሰድበኝ ይሻለኛል። ባይዘ ቢሰድቡኝ ወይም ቢመቱኝ እመርጣለሁ ከሚዋሸኝ ሰው። እንደ ጅል ሊያታልለኝ የሚሞክር ግን በጣም ነው የምናደደው። ሰው ተናዶ ሊሰድበኝ ስለዚህ ማጀቴ ጓኒን ቀለት መለኝ እንጭቱ ዶጎማ አሁን የዚችን ልጅ ውርደት አየሻት። እንግዲህ አንቺ በሷ ቦታ ብትሆኝ አታፍሪ? በደንብ ነው የማፍረው። ምክንያቱም ጥያቄዎቹን እንዳለ ሚስ አደረገች። ጥያቄዎቹን ሳተች፣ የጠየቅናትን ክርስትናውንም ሳተች፣ እስልምናውንም የምታውቀው ነገር የለም። አይ ከክርስትና ብትመጣ የክርስትና ውስጥ የነበረችው በደንብ ታውቅ ነበረ። ማለት አልተማረችም ነው ወይስ ዝም ብላ ነው ክርስቲያን ነኝ ያለችው? ዝም ብላ የዋሸች ነው እንጂ ሲጀመር ክርስቲያኖች እኛ ኢሳ ብለን አይደለም እናመልከውም። ሲጀመር ከአጠራሯ ገና እኮ እናውቀዋለን። ኢሳ እኛ ነን የምንለው። ከአጠራር ጀምሮ እናውቀዋለን። ቅድም እንደዋሸችው የሆነ የቅድም ልጅ እንደዋሸችው አይነት ውሸት ማለት ነው። በዚህ መጠን ለምድረ ዋብዮች መዋሹት፣ በዚህ መጠን ለምን የምቀሉት፣ በዚህ መጠን ለምን
አንቺ ዋብያ አይደለሽም። አንቺ ውጪ ከዋብያ እንደዚህ ሾለክ ብለሽ ቀየስ በይ። አያበላም በቃ ዋብያ ብሎ ከምር ሙና ጋነም እንድትገቢ አልፈልግም። እውነት ነው የምልሽ። የዋብያ አስተምሮ በፈለግሽው ወራረድልሻለሁ። ጋነም ነው ቀጥታ እያየሽው የሚከተሽ እና እንዲህ ብለሽ ሸርተት ብለሽ ቀየስ በይ ከዋብያ አስተምሮ። ቤተሰቦቼ አይደሉም አሁን ሀያቴ ናቸው እንትና ሱፍያ ናቸው ሀያቴ። ሁለቱ የአባቴ ቤተሰቦች ዋብያ ናቸው። በእናቴ በኩል ያሉና አባቴ ደግሞ አይደሉም። እንዴት ብዬ ነው የምሄደው? አይ በቃ ከዚህም አንቺ ሶስተኛ ትሆኝና ወደ ክርስትና ቀየስ በይ። እሱ ነው የሚያዋጣሽ። ጥያቄ ካለሽ እንመልስልሻለን። የምሬ ነው። ክርስትናን አጥንተሽ ታውቂያለሽ? ኧረ ላጥናው። ክርስትናን አጥኚና ጥያቄዎች ካሉሽ እናያለን። እንደሱማ አይሆንም። ለምንድን ነው የማይሆነው? እውነትን ነው የምትፈልጊው ወይንስ ደግሞ የግድ የያዝኩት ብቻ ነው ትክክል ብለሽ ነው የምትመሪው? እኔ እስልምና ትክክል ነው ብዬ ነው የማምነው። ግን አሁን ግራ የገባኝ ነገር እጅ እግር አለው በሰማይ እንትን ምን እግሩን ሰቅለው ምንን ሰቅለው ምሎት ማውቀው ነገር የለም። እግሩን ዋብያዎች ይኸውልሽ፣ እኛ ጨዋ ነን እዚህ። እንደውም ቀስ ብለን ነው የምንናገረው። ሀባሾቹ ያጨልሉሻል፣ በአየር ላይ የሚንሳፈፍ ይሉሻል፣ እንደ ጦጣ የሚወርድ የሚወጣ ይሉሻል፣ ጣዖት ነው ይሉሻል። ለገበያ ብናወጣው እንኳን የዋብያን አላህ ከሱ ይልቅ ባሪያ ይሸጥልናል። የዋብያን አላህ ገበያ ዘንድ ከምንወጣ ባሪያ እዘን ብንሄድ እሱ ይሸጣል። የዋብያ አላህ የባሪያን ያህል ዋጋ እንኳን አያወጣም ይላሉ ኡስታዞቻቸው። ሜይ ቢ ቪዲዮ ሰርቼበታለሁ፣ ማየት ትችያለሽ። ገባ እንኳን እዛ ነው ብንወጣ ማንም አይገዛንም። ግን ደግሞ እንትን ሱፊዮቹ ለምንድን ነው መውሊድ ብሎ እንትን ዲቤ መጥተው የሚዘሉት? ማለት ነቢያችን ሰለላሁ ዐለይሂ ወሰለም አክብሩልኝ ሱናዬን ተከተሉ ነው እንጂ ያሉት። እሺ እናንተ እሱን ትከራከራላችሁ። እናንተ አሁን ለምሳሌ ተውሂድን በሶስት ከፍላችሁ ትከተላላችሁ አይደለ? ተውሂድ በሶስት ይከፈላል ትላላችሁ። ተውሂድ በሶስት ተከፈለ። ሰላም ወፋይ ሰላም ነው አንዴ። ስለዚህ ተውሂድን እንደምከፍሉት እናንተም ደግሞ እነሱ ምን ይሏችኋል? የት ቦታ ነው ነብዩ ተውሂድን በሶስት የከፈሉት ብለው ቢጠይቋችሁ እናንተ መልስ የላችሁ። አየሽ፣ እያንዳንዱ ኢኖቬሽን ፈጠራ ሁሉ ነብዩ ተውሂድን በሶስት የከፈሉት ያንን ይከታል ብሏል ነብዩ። ኢኖቬሽን ወደ ጥመት ይመራል። አሁን የኛ ኡስታዞች የምናገሩት ነገር በጣም ከልቤ ደስ ይለኛል። የሚናገሩት ሐዲስ በጣም ነው ደስ የሚለኝ። ውሸት ነው ደግሞ ያስፈራኛል። እናቴ ትሙት። የክርስትናን መጽሐፍ ቅዱስ ደግሞ ሲያወሩ ስሚያቸውና እነሱን ይዳኙሻል። በቃ አይሻልም? ሙና እኔ ሳወራ ደስ አልልም? ጺሜም አለኝ። ስለኛ እየጠየከን ነው እንጂ ስለናንተ እያወራህ አይደለም። ግን የኛው ምትፈራው ስለ ሱፊዮች ሲናገሩ ምኑ ነው የሚያስፈራሽ? እስኪ አንደኛ ነገር መስጂድ ሰግዶ ስነሱ የሆነ የሚናገሩት ነገር አለ። መጨረሻ ላይ ከነሱ ጋር ጀማ ሲገዱ አይሉንም። አሁን እሱ ቤት ስንጠይቅ አይቻልም ነው ያለን። እነሱ ጋር አትስገዱ አለን። ታዲያ እሱ ነው ደስ ያለሽ? የእሱ ንግግር ደስ ያለሽ? የሁሱ ሳይሆን በቃ ኡስታዝ የኛ ኡስታዝ የምናገሩት ንግግር በጣም ልቤን ይነካኛል፣ ደስ ይለኛል። ብቻ እኔ እንጃ የጥመት መንገድ ስለሆነ ነው። የጥመት መንገድ አትከተይ እንዳልኩሽ ነው። ዋብያ መንገድ እንኳን ለህይወትሽ አሪፍ ጓደኛ ለመያዝ ራሱ አይሆንም። ምክንያቱም በውሸትና በክደት የተመሰረተ ነው። ዘሁል ውሸት ቤተሰቦች ሲሆኑ ነው እኔ እንጂ እኔ ቤተሰቦች ባለማወቅ ናቸው። በቃ ቤተሰቦች ባለማወቅ ስለሆኑ። በነገራችን ላይ አባቴ በህይወት የለም፣ ግን እናቴ አለች። እናዝናለን። እናትሽን በሰላም ተንከባከቢ። እሺ አንቲ ነይ ወደ ትክክለኛ እስልምናው ነይና ከዛ ቤተሰቦችሽንም ታመጫቸዋለሽ። እኔ ነኝ የማዛቸው እነሱ ናቸው የሚያዙኝ? እሺ አይ የተማሪ ነው የሚያዘው፣ በእውቀት ነው እንጂ በእድሜ አይደለም።
አያቴ ሱፊያ ነው። አይ አንቺ የምታወሪው የልጅ ንግግር ነው። አሁን እዚህ ጋር አንቺ ትልቅ ሰው ነሽ። አንቺ ነሽ የምታውቂው፣ አንቺ ነሽ የምትማሪው። ከመጡ ወደ አንቺ አህለን ወሰላም፣ ካልመጡም ደግሞ የራሳቸው ጉዳይ። ምን ታደርጊያለሽ? አላሁ ተዓላ ሂዳያ ይስጣቸው ነው ማለት ያለብሽ። እሺ እኔ የምልሽ ውዴ፣ እኔ ጥያቄ ያለኝ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ ብሏል። ድቤ መታችሁ ዘላችሁ አክብሩልኝ ብሏል አላሉም? ሱናዬን ተከተሉ ነው ያሉት። አሁን ስለ መውሊድ አይደለም የጨነቀን፣ እኛ ስለ አላህ ነው የጨነቀን። የነብዩ ልደት ሳይሆን ስለ አላህ ሱብሃነሁ ወተዓላ ነው። እሺ አላህ ሁለት ነው እንዴ? እሺ የሰማው ነው። ሙና ትሰሚያለሽ? አሁን እኛ ትልቅ ክፍተት ያለው በአቂዳ ጉዳይ ነው፣ በእምነት ማለት ነው። እኛ የምንገዛው አህለ ሱና ወል ጀማ የሚገዛው አላህና ዋህብያዎች የሚሉት አንድ አይደለም። በስም ቢመሳሰልም በሐቂቃ ግን አንድ አይደለም። ዋናው እንትን እዚህ ላይ ነው። ነብዩ ዩሱፍ አሁን እንትን ሱፊያ ነው አለ ሱና ነው? ማን ዩሱፍ? ማን ነው እሱ? ዩሱፍ ማን ነው ዩሱፍ? እሱንም አታውቂም? ዩሱፍ ማን ነው ማለት ያኔ በዚህ ዘመን ያለ ነው ወይስ ሰለፊ? ማን ነው ዩሱፍ? ዩሱፍ እኮ 100 ሚሊዮን ዩሱፍ አለ እንዴ! ዩሱፍ ማለት እኮ ሰሃባ ነው። እሱም ከድሮ ሰሃባ ውስጥ ያለው አይደል? ምን ነው ከሰሃባዎቹ ዩሱፍን መረጥሽ? ስለምወደው ነው። አይ ይመስለኛል ነብዩላህ ዩሱፍን ነው መሰለኝ። ስለነሱ ነው የምታወሪው? ነብዩላህ ዩሱፍን ብዬሻለሁ። ነብዩላህ ዩሱፍ አለሱና ወልጀማ ነው ብዬ ነገርኩሽ ነው። ኦኬ። አይ ነብዩላህ ስትይ አልሰማውም፣ ሶሪ። ነብዩላህ ዩሱፍን ከሆነ የምታወሪው እኛ የነብዩ መሐመድ አለይሂ ሰላቱ ወሰላም ኡመቶች ነንና ያልኩሽ ያለሁት ደግሞ ስለ አላህ ሱብሃነሁ ወተዓላ በሱ ላይ ስለሆነ የተለያየ ነው። የነብያቶች ሁሉ የነብያቶች እምነት መስማቴ ነው። አላህ ሁለት ሆኖ እንዳለ እኔም አውቀው አላህ አንድ ሆኖ እንዳለ ነው። አረ አላህ ሁለት ነው ያለሽ የለም እናቴ። ሁሉም እኮ በዚህ ዓለም ላይ የተለያየ እምነት አለ የተባለ ነው እንጂ በዚህ አካሄድ እኮ አሁን እኛ ለብቻ የእናንተ ለብቻ እኔም አውቀው ሙስሊም አንድ አላህ አንድ ነው ማውቀው። ግን እዚህ ጋር ያላችሁ ወይስ እኛው ነን አላህን እግር እጅ ሰተነው አንዱን አላህ የቀየር ነው? አሁን እነዛ እግር እጅ የሰጡት እነሱ ናቸው የቀየሩት፣ በአቅጣጫ የገለጹት እነሱ አላህ ብሎ የሚገዙት። ይሄ እግር እጅ አለው ጆሮ፣ እንደሰማሽው ሰሚራ የምትባለው ምንድን ያለችው? ጆሮ ካሌለው እንዴት ይሰማል? አይን ካሌለው እንዴት ያያል? እንዳለች አቅጣጫ ያለውን አላህ አላውቅም፣ አንድ የሆነውን አላህ ብቻ ነው። አንቺ አሁን ካላወሽ የሚሉ ስላሉ አንቺ አሁን እሱ ብለሻል አይደለ? እሱ እንግዲህ የዚህ መሪ ነው እንደዛ ከሚሉት ማለት ነው። ስለዚህ የእነሱ ንግግር ደስ ይለኛል የምትይው በንግግር ሳይሆን እዚህ ጋር በእውቀት በማረጃ ነው መሆን ያለበት። አረፍቲ ኬፍ። ስለዚህ አሁን በውልደት ሳይሆን በነቢያችን አለይሂ ሰላቱ ወሰለም ውልደት ሳይሆን በፈጣሪ ራሱ እነሱ ፈጣሪ ብሎ የሚያስቡት ትክክለኛው ፈጣሪ እንዳልሆነ ማወቅ አለብሽ ነው። እና እኔ ቤተሰቦቼ ማለት የለብሽም። ዋህብያ ስለ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር በቃ ልብ ይነካል። ምን ብሎ ስለተናገሩ? ምን ብሎ ይተናገሩ? አልሰማሽም እንዴ? እኔ በጣም እከታተላለሁ። ምንድን የሚሉት? ውልታቸውን አታክብሩ፣ ይሄ ነው ሐራም፣ ቢዳ። እነሱ ሁሉ ነገር ይገርማል። ሞሊድ ቢዳ ነው ይሰማኛል። አሁን ትሰማለች። ቁንጅና አይደለም እኔ የምናገረው።
ውስጤን አንጀቴን በላኝ አይደለም እኔ ነቢያችንን